የቤዛዊት ሲሳይና የያሬድ ነጉ ደማቅ ሰርግ። ቤዛዊት ሲሳይ የሁለት ልጆች እናት ማነች? ያሬድ ነጉን አፈፍ ያለገችው ቢሊየነሯ ቤዛዊት ሲሳይ ማነች? ይዘን መተናል። አምሯል ሸገኑ አምሯል ሸገኑ አምሯል ሸገኑ የዞልዬስ መቼ ነው ቀኑ መቼ ነው ቀኑ? አይታወቅም የት ነው ያልሽው አትታወቅም እየፈለገች ነው አላገኘሽም። እንግዲህ ሰርግ በተገኘ ቁጥር ሰርግ በመጣ ቁጥር ሚስት ሳልፈልግ ሳላስፈላልግ ውያላቅም ሰርግ ባየው ቁጥር ሳልሸነጥ ሳይሸንጠኝ ዘራፍ አካኪ ዘራፍ በልበል ሳይለኝ ውሎ አያቅም። በሚገርም ሁኔታ ግን ምንም ያልገባሁበት የለም። የኔ በቃ እኔ ሚስቴ አረብ ሀገር ነች አልኩ። አረብ ሀገርም የለችም መሰለኝ ዝም አለች። አይ በቃ ሚስቴ አሜሪካ ነች አልኩ። አሜሪካንም የለችም መሰለኝ ዝም አለች። ያልጠቀስኩት እልም ያለ ገጠር ውስጥ ነው ያለችው። መብራትን እፍ ብላ የምታጠፋ ነች። ቴሌቪዥን ስታይ ቴሌቪዥን ውስጥ የሚሮጡ ስዳይ አይደርሱም ወይ? ምን ጉድ ነው የመጣባቸው? ሲደባደቡ ስታይ ቴሌቪዥን ውስጥ ምን ጉድ ነው? መንግስት የለም ወይ በሀገሩ የምትል ልጅ ነች ብዬ አልኩ። እሷም የለችም። አይ በቃ ሽሮ ወጥ እየሰራች ነው የሆነ ስንቃሪያ የምትወድነች ከሽ እያደረገች ሽሮ ወጥ መብላት የምትወድነች እሷ ነች ሚስት ያልኩ። እሷም የለችም። አሁን ግን ተስፋዬ ተማጧል። በቃ ማግባት አልፈልግም። እንደዚህ ስል ትመጣ ይሆናል። ማግባት አልፈልግም። ይሄ ነው ያለው ነገር። ግን ሁልጊዜ ሰርግ ባየው ቁጥር የኔም ብሶት ከማወራችሁ ወደ ያሬድ ነጉ እንግባ። ሰላምታም አልሰጧችሁ ይመስለኛል። ሰርግ ሳየው ሁሉ ነገር ስለምረሳ ነው። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ መተናል። በሰፊው ስቱዲዮአችን ተገኝተናል። በተሽከርካሪ ወንበር ላይ ቁጭ ብለናል። ከናንተ የሚጠበቀው የጣት አሻራችሁን ማስቀመጥ ብቻ ነው። እንግዲህ ያሬድ ነጉ በእውነት በሚገራረሙ ሙዚቃዎቹ የምናውቀው የመርካቶ ልጅ ከረዩ ሰፈር። ከረዩዎች በጣም ኃይለኞች ናቸው። በነገራችን ላይ ከረዩ ሰፈር ፖሊሶች ራሱ አይገቡ። በዛን ጊዜ የጉሩብ አለና ከረዩዎች በጣም ከባዶች ሰፈሮች ናቸውና በጣም አውቃቸዋለሁ። በቅርብ ርቀት ተከታተላቸው ነበር በሰዓቱ። በጣም ከባዶች ናቸው። መርካቶ አካባቢ አዲስ አበባ ማለት ነው። ፖሊስ ራሱ ደፍሮ አይገባም። ፖሊስ የታጠቀ ፖሊስ መርካቶ ውስጥ አይገባም ነበር በዛ ሰዓት ላይ። ምክንያቱም አይፋቱትም። በቃ ሰፈሩም የሆነ እንትን ነው ሹልግልክ ነው የሚሉት። የሚይዙት ገጀራ ምናምን በጣም የሚገርም ነው። ዋው እና ከዛ ሰፈር ውስጥ የወጣ ነው እንግዲህ ያሬድ ነጉ። ከዛ ሰፈር ውስጥ ወጥቶ አስደማሚ ዘፋኝ ሆኖ ኤርትራዊት ድረስ ሄዶ ከኤርትራዊት ጋር አንድ ላይ ሆኖ እንግዲህ የሚገራርሙ ዘፈኞችን የዘፈነልን ነው። እንደውም እሷን ያገባል ብለን ነበር ስንጠብቅ የነበረው። ቢራቢሮ ብሎ የዘፈነላት አብሯት ከእሷ ጋርም ሳይጋቡ፣ በእርግጥ ከእሷ ጋር ግን በፍቅር ወድቋል። እውነቱን ለመናገር በሰዓቱ በጣም ብዙ ነገር ነው ስለ እሷም አንድ ጽሑፍ ጽፎ እሷም ግራ ገብቷት ደንግጣ ኤርትራኖችም እንዴት ከያሬድ ነጉ ጋር እኛ ኤርትራኖች እያለን ብለዋት፣ በስተመጨረሻም እሱ ግን የጻፈው ጽሑፍ ከእሷ ጋር የሆነ ነገር እንዳለው ነፍሴን አገኘዋት ምናምን የሚል ጽሑፍ ነውና ብዙ ጊዜ ቆይቷል። አሁን ጽሑፉን ረሳሁት፣ ግን ብዙ ጊዜ ተወርቶበት ነበር። ከዛም በኋላ ብዙ ስራዎችን ሰርቷል። የተለያዩ ሙዚቃዎችንም አወጥቷል። ወደ በጎም ተግባር ሄዶ ጋሞ አካባቢ ይመስለኛል መሬት መሸራተት በገጠመን ሰዓት ላይ በዛ ሰዓት ላይ እዛ ቦታ ላይ ፈጥኖ በመገኘት እርዳታ ሲያደርግ ታይቷል። እንደዚሁም እስር ቤትም ሄዶ እርዳታ ሲያደርግ ማዝናናው እነሱን ነው ብሎ እስር ቤት ሲያዝናና ታይቷል። እንደውም በዛ ትንሽ ነገሮች መተውበት ነበር። ያልታሰቡ ሰዎችም እዛ መድረክ ላይ ተገኝተው ነበርና ብዙ ተጣጋባ ገጥሞታል። ከዛም በኋላ እንግዲህ ቀጣይነት ያቀርባል ብለን ነበር። ያው በዛ ምክንያት ይመስለኛል ከዛ በኋላ አላቀረበም። ግን በጋሞ ላይ በመሬት መንሸራተት ሰዓት ላይ በዛ ላይ ሄዶ ያጋጠመው ነገር ግን ስትረስ ውስጥ እስከ መክተት ደርሶታል። ምክንያቱም ሰዎች መሬት ተንሸራቶባቸው ከመሬት በታች ነበሩና እየተቆፈሩ ሲያወጣ ምናምን እዛ ሰዎችን ሁኔታዎች ሲያይ ከንቱነታችን ምናምን ተሰማው መሰለኝ። ብቻ አይዶን ነው ያው ጭንቅላቱ ተነክቶ ስትረስ ውስጥ ገብቶ ራሱን ስቶ እስከ መውደቅ ደርሶ ነበር። በነገራችን ላይ ራሱን ስቶ እስከ መውደቅ
ደርሶ ሕክምናም ገብቷል። ጸበል ገብቶ በስተመጨረሻ አርሴማ ጸበል ገብቶ ተጠምቆ ድኖ ይሄን ያው በራሱ ባንደበቱ ተናግሯል፣ መስክሯል። ከዛም በኋላ እንግዲህ ሰይፉ ላይ መጥቶ ደግሞ በቃ ፍቅረኛም የለኝም ብቸኛ ነኝ ከእንግዲህ ወዲያ የለም ወፍ የለም ብሎ ተናግሯል። ከመቼው መታ ያው ብር መቼም የማያመጣው ነገር የለም ባለሀብት ነች። ከመቼው መታ ከመቼው አፈፍ አድርጋው ከመቼው ቀለበት ላይ እንደደረሱ የማራቶን ፍጥነት ነው የሆነብኝ። ምን አለበት ትንሽ ብትጠናኑ። ግን ደስ የሚለው ነገር አንድ ወንድ ቀንሰናል። አሁን ወንዶች ጥሩ እየሄድን ያለ ነው። ስለዚህ ወንዶች አሁን ብዙዎቹ እያገቡ እየቀነሱ የሚሄዱ ከሆነ እያገቡ የሚሄዱ ከሆነ እኔም ሚስት የማግኘት ቻንሴ እንደዛው ጥሩ ይሆናል። አንድ ቀን ድሬ ይደርሳል። ግን ሰው የማያገባ ከሆነ ሁሉም ግን ዝም የሚል ከሆነ የኔም እዛው ዝም ብሎ ይቀራልና እንደዚህ ስታገቡ እኔም ቻንስ ያገኙ ይመስለኛልና ባካችሁ በርቱ ወንዶች፣ ቶሎ አግቡ። ግን ከማግባታችሁ በፊት ግን ተጠናኑ። እንዳገኛችሁ ሚዲያ ላይ ያስቀድማችሁ ተናገሩ እንጂ አገባን ብላችሁ ድንገት የፈንጠዝያ አትስጡን። ይሄንን ነው የምለው። እንግዲህ ያሬዶ በእውነት ጨዋ ነው፣ ስርዓት ያለው ነው። ለእርዳታ ሁልጊዜ እጁን የሚዘረጋ ነው። ጎበዝም ዘፋኝ ነው። የምናከብረውም የምንወደውም ነው። ቁጥብም ነው። በነገራችን ላይ እንደው አንዳንድ ጊዜ ነገሮች የሚገኑበት ሰዎች አሉና ነገሮች ትንሽ ነገር ተናግሮ ብዙ ነገር ሆኖ የሚገንበት ሰው ነው እንጂ መቆጠብ የሚፈልግ ስብስብ ማለት የሚፈልግ ነው። እንግዲህ ወደ መጠጥ ራሴን ጎርቶኛል፣ ሌሎች ነገሮች ላይ ከዚህ ነገር ውስጥ ግን ወጥቻለሁ፣ ራሴን ከዛ ህይወት ውስጥ ማውጣት ፈልጋለሁ። ከዛሬ በኋላ መጠጥም አልጠጣም፣ አላጨስም፣ አልቅምም፣ ምንም ነገር አላረግም ብሎ በሰይፉ ላይ ተናግሯል። እንግዲህ ይሄንን ቃል መሐላ ካረገ በኋላ ነው ቤዛዊት ሲሳይን ቤዝዬን አግኝቶ ስብስብ ለማለት የፈቀደው ማለት ነው። ሽምግልናም ልኮም ትላንትና እሁድ ማለት ነው። ሽምግልናም ልኮም እሰይ ውሰዳት ገላገልከን አስቸግራን ነበር ብለው ውሰድልን እባክህ ተብሎ እሺ ተብሏል ማለት ነው። ስለዚህ ቤዛዊትን አፈፍ አድርጎ ወስዷል። ቤዛዊት እንግዲህ አንድ ባለሀብት እንደሆነችና የልጆች እናት እንደሆነች በነገራችን ላይ ያሬድም ለምን እንደማያወራ አላቅም እንጂ ብዙ ጊዜ ልጅ እንዳለው ይወራበታል፣ የልጅ አባት እንደሆነ ይወራበታል። እሱ ግን በአፉ ባንደበቱ አዎ ልጅ ያለኝ እንደዚህ ነው ሲል ግን ሰምቼው አላቅም። እሱ ስላላለ ግን ይሄ ነው ማለት አልችልም። ግን እንደሚረዳው አንድ ልጅ እንዳለ እናትየዋ ጋር እንደሚያድግ እርዳታ እንደሚያደርግ ግን እሱ ግን ተቆራጭ እንደሚያደርግ ሰምቻለሁ። ቤዛዊትም እንግዲህ የሁለት ልጆች እናት እንደሆነች ትዳሯን እንደፈታችና ባለሀብት እንደሆነች ምክንያቱም ባለቤቷን ባለሀብት ነበርና ሀብቷን ተካፍላ ከባለቤቷ ጋር የራሷ ህንፃዎችና የራሷ ቢዝነስ ያላት ሰው እንደሆነች መረጃዎች ደርሰውኛል። ያም ሆነ ይሄ ግን ዋናው ፍቅር ነው። በፍቅር 1000 ዓመት ያኑራችሁ፣ ደጋግማችሁ ውለዱ፣ የተባረከ ትዳር ይሁንላችሁ እመኛለሁ። ያያ ዞላ ግን እድሉን ይጠብቃል። ያያ ዞላ